ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬም እንደተለመደው አዳዲስ የእንግሊዝኛ ቃላትን በአዳዲስ የንባብ ስኪል ይዤላችሁ መጥቻለሁኝ። እናንተ የተከታተላችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ትብብራችሁ ከኔ ጋር ይሁን። ትምህርቱን መማር ለምትፈልጉ በኦንላይን በቴሌግራም በኢሞ በቫይበር በዋትሳፕ ትምህርቱን በየትኛውም አገር ያላችሁ በትርፍ ሰዓታችሁ በምታገኙት ትርፍ ሰዓታችሁ በማንኛውም ሰዓት እናስተምራለን። ተከታተሉኝ። ዛሬ ይዤላችሁ የመጣሁኝ ሳይለንት የሚሆኑ ሆሄያት ወይም ፊደላት አሉ። በአንድ ቃል ውስጥ እንጽፋቸዋለን። በአካል ወይም ፊዚካሊ እንጽፋቸዋለን፣ ግን አናነባቸውም፣ እናልፋቸዋለን፣ ይዋጣሉ። ለምሳሌ ኤልን ተመልከቶች፣ ኤል ናት፣ አይነበብም ብዬ ከላይ ማስጠንቀቂያ አስቀምጫለሁ። እሺ ሃፍ፣ ይህ ቃል አሁን ሃፍ፣ ኤል መሀል ላይ ያለች ሃፍ ግማሽ ማለት ነው። ሃፍ ብለን ነው የምናነበው። ሃፍ ግማሽ ብለን እናነበዋለን። ቀጥሎ የምናገኘው ቃል ቶክ፣ 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 ቶክ ማውራት ማለት ነው። ማውራት ማለት ነው። እሺ ካም፣ ካም፣ ካም ጸጥታ ማለት ነው። ኤል አሁን አይነበብም። ሹድ፣ 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 ሹድ ስንል ምክር ማለት ነው። ብዙ ጊዜ የዚህ ቃል ቀጥተኛ ፍቺ አረፍተ ነገር ላይ ነው የምናገኘው። በአረፍተ ነገር ግንባታ ወይም በአረፍተ ነገር ምስረታ ላይ እንማረዋለን። ስለዚህ እሺ አሁን በአንድ ላይ እናም ሃፍ፣ ሃፍ ግማሽ፣ ቶክ፣ ቶክ ማውራት፣ ካም፣ ካም ጸጥታ፣ ሹድ፣ ሹድ ምክር ብያለሁኝ። አሁን ኤል አይነበብም ብዬ ላይ ትዕዛዝ ሰጥቻለሁ። ኤልን እንዳታነቡ። እሺ በጣም ጥሩ። አሁን ወደሚቀጥለው እንሄዳለን። አሁን ደግሞ ሌላ ማስጠንቀቂያ፣ ጂኤች አይነበብም። ምክር ነው። ማስጠንቀቂያ ስላችሁ ምክር ነው፣ የምክር አገልግሎት ነው። እሺ ጂኤች አይነበብም። ተከተሉ። ባውት፣ ባውት፣ ባውት ስንል ጂና ኤች አይነበብም፣ ቲ ትነበባለች። ባውት፣ ባውት። ስለዚህ ገዛ ማለት ነው። እሺ ቀጥለ የምናገኘው ቃል አሁንም እዚህ ላይ ጂና ኤች አይነበብም። ቶት፣ ቶት፣ ቶት አሰበ ወይም ማሰብ ማለት ነው። ስለዚህ ጂኤች አይነበብም። የሚቀጥለው ቃል ታውት፣ 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 ታውት ስንል ጂኤች አይነበብም። ታውት ማለት ማስተማር፣ አስተማረ። እስኪ አብረን እናንባቸው። ባውት፣ ባውት ገዛ ማለት ነው። ቶት፣ ቶት አሰበ ወይም ማሰብ፣ ጂኤች አይነበብም ብያለሁ። ታውት፣ ታውት አስተማረ ወይም ማስተማር ማለት ነው። በጣም ጥሩ። እሺ ወደ ሶስተኛው እንሄድ። ሶስተኛው የምክር አገልግሎት ወይም ማሳሰቢያ የሚለው ደግሞ ቲ አትነበብም። ቲን ፊደል እለፏት፣ ዝለሏት እያልኳቸው ነው። ማች፣ ማች አያችሁ፣ ማች ስል ቲ የለችም፣ አላነበቧትም። ሲጻፍ ግን ትጻፋለች። ማች ማዛመድ ማለት ነው። ማች ማለት ማዛመድ። እሺ ስትሬች፣ ስትሬች፣ ስትሬች አሁን ሁለት ቲ ናቸው ያሉ። እቺ የመጀመሪያዋ ቲን አንብባታል፣ እቺኛዋ ቲ አልተነበበችም። ስትሬች፣ ስትሬች መዘርጋት ወይም መወጠር፣ መሳብ ማለት ነው። እሺ ካች፣ ካች፣ ካች ማለት ደግሞ መያዝ፣ በእጅ መጨበጥ ወይም መያዝ። ካች ማለት መያዝ ማለት ነው። ቲ አትነበብም። እሺ ፌች፣ ፌች፣ ፌች ማለት መቅዳት ማለት ነው። ውሃ መቅዳት። ፌች ማለት መቅዳት ማለት ነው። በጣም ጥሩ። እስኪ አብረን እናንባቸው። ማች፣ ማች፣ ማች ማዛመድ። ስትሬች፣ ስትሬች መዘርጋት ማለት ነው። ካች፣ ካች መያዝ ማለት ነው። ፌች፣ ፌች መቅዳት ማለት ነው። በጣም ጥሩ። እሺ አራተኛው የምክር አገልግሎት ደግሞ ኬ አይነበብም የሚልና
መቼ ነው ማናነበው? መጀመሪያ ላይ ሲመጣ። እዚህ ላይ ተመልከቱ። ከኤን ቀድሞ ሲመጣ ኬ አይነበብም። ነው ነው አወቀ ወይም ተረዳ ማለት ነው። ኔይ 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 ማለት ጉልበት ማለት ነው። ናይፍ ናይፍ ቢላዋ ማለት ነው። ናይፍ ቢላዋ ኬ አይነበብም። ናይት ናይት የኛው ናይት ኬ አይነበብም። ይህ በስፔሊንግ ደረጃ ናይት ማታ የሚለው ትርጉም አይደለም። ዲክሽነሪ ላይ ቼክ አድርጉት። ናይት የሚለው ኬ ሳትገባ ናይት የሚለው ነው ሌሊት የሚለው። ይህኛው ኬ ካለች ማዕረግ ማለት ነው። ማዕረግ አንድ ሰው በክብር የሚያገኘው ማዕረግ። እሺ ስለዚህ አብረን እናንብባቸው። ናው አወቀ ተረዳ ማለት ነው። ኔይ ጉልበት ማለት ነው፣ የሰውነት የአካል ክፍል። ናይፍ ናይፍ ቢላዋ ቢላዋ። ኦኬ ናይት ናይት ማለት ማዕረግ ነው ብዬ ነግሬያቸዋለሁኝ። እሺ አሁን ደግሞ አምስተኛ ወይም የመጨረሻው ይውን አታንብቡ ብያለሁ፣ ወይም አይነበብም። እሺ እስኪ እናንብበው ይህን ቃል። ኳሊቲ 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 ጥራት ማለት ነው። ኳሊቲ ማለት ጥራት። ኦኬ ገስት ገስት እንግዳ። ገስት ማለት እንግዳ ማለት ነው። አንት አሁን ይው አይነበብም። አንት አንት ስንል አክስት ማለት ነው። ይው አይነበብም። ጋርድ 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 ማለት ጥበቃ 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 ማለት ነው።